አይበረክቱልኝም። አይበረክቱልኝም እንዴት በለኝ። አዎ እንዴት በለኛ። እሺ እንዴት? እና የማይበረክቱበት ምክንያት ማለት ኖርማል ያወራሉ ምናምን እስከ 1 ወር ምናምን ያወሩና ከዛን ወደዛ መንደር ነው የሚሄዱት፣ ወደ ገደለው ማለት ነው። ምን ማለት ነው? አልገባም። ወተት ነጭ ነው ካልተባለ እኔ ብዙ ነገር ቶሎ አይገባኝም። ማለት እርጥብ ነኝ፣ እንደወረድኩ ነው። ምንም ፓራ ነኝ። በቃ አለ አይደለ ሌላ ነገር እንዲህ በእንትን በስልክ ብልግና ነገር እናርግ ይላሉ። እሺ ከዛ እኔ ደግሞ ወገውላችሁ እላለሁ። እንደዚህ ነገር አይነካከኝም ምናምን እላችኋለሁ ማለት ነው። እሺ ከዛ በቃ የሆነ ታክሲ ባለው እኮ በሰልፍ ነው ይመጣሉ። በጣም ብዙ እግዚአብሔርን ነው የምልህ። እና ከዛ በቃ የሆነ አለ አይደለ እንትን እንዲህ ውስጤን የሚያሳርፈኝ ሰው የለም። ምክንያቱም ሁሉም ንግግራቸው አንድ አይነት ነው። ገብቶሃል? አስተሳሰባቸው አንድ አይነት ነው። ከዛ እስቲ አሁን የኛው የተሻለ ነው ብዬ እታገሰዋለሁ፣ እጠብቋለሁ ምናምን። እስኪ ምናልባት ቀስ በቀስ ያል እኔ ደግሞ ያችን ነገር ነው የምጠብቀው ማለት ነው። ገብቶሃል? እና ያኛውም ያው ነው። እኔ የጠበቅኳትን ያችኑ እንደዛ ነው የሚጠይቀኝ ማለት ነው። ከዛን ሰው ሁሉ ወንድ ሁሉ አንድ አይነት ሆነብኝ። በቃ ገብቶሃል? አንድ ቁም ነገር የሚያወራ የለም። በስርዓት እንደዚህ ያዳርለ ለወደፊት ምናምን የሚያወራ የለም። ትተዋወቃለህ። ከተዋወቅ በኋላ ደግሞ ቀጥታ ወደዛ ነው የሚለው። ከዛ ግራ አጋቡኛል። እኔ እኮ በንጹህ ማለት እጠብቃችኋለሁ፣ አውራችኋለሁ። ገብቶሃል? እና የእኔ ችግሬ ደግሞ እኔ ያን ነገር መጀመሪያ ያን ነገር አልፈልገውም። ለምን ቀድሞ ያን ነገር የሚጠይቀኝ ሰው እኔን አይወደኝም ማለት ነው። እኔን አይፈልገኝም። ለስሜቱ ብቻ ነው እየቀረበኝ ያለው ብዬ ነው ማስበው። ገብቶሃል? እና እንደዛ በሚሆንበት ጊዜ በቃ የሆነ ያለ ማንንም ወንድ ሁሉ አንድ አይነት ነው የሚመስለኝ። በቃ ለምን የመጣው ሁሉ አንድ አይነት ስለሆነ ማለት ነው። ወደ ህይወቴ እየመጣ ያለው ሰው ሁሉ አንድ አይነት፣ ለስሜቱ ብቻ ለራሱ ብቻ የሚጨነቅ። ገብቶሃል? አሁን አንድ ሴት ልጅ ሲጠይቅ ለሴት ልጅ ክብር ሊኖረው ይገባል። ገብቶሃል? ከዛን ቆመሽ እንትንሽ ማለት ራቁትሽ ነሽ ልል ይችላል። ይልሻል አስበው እንዴ? እኔ ደግሞ ሙልጭ አድርጌ ነው የምቦልካችሁ። እንደዛን ነገር ደግሞ አይነካከኝም። ከዛ ወይም ደግሞ እንደዚህ በቁምጣ ቁሚ ምናምን ይሉኛል በቪዲዮ ጭራሽ ማለት ነው። ሴት ልጅ ደግሞ አስፈራ ራቁቷን ከቆመች እኮ ክብሯ ካላባ ላይ እንደተገፈፈ ነው። ማንኛውም ሰው የሚያምርበት ልብስ ለብሶ ሲሄድ ነው፣ ተቃብቶ ሲሄድ ነው። እና ከዛም ይሄ ማለት እህቶቹን ማሰብ አለባቸው። ገብቶሃል? አብዛኛው ወንድ ሴት ልጅ ሲያወራት ወደ ገደሉ ዝሮጦ አይሄድም። መጀመሪያ ተረጋግቶ ጸባይ አይቶ፣ ሲጀመርም ደግሞ እንደዚህ በቪዲዮ የሚሆን ነገር የለም። እኔም ቢያከብረኝና እኔን ቢወደኝ ራቁትሽን በቪዲዮ ልይሽ አይልኝም። ገብቶሃል? እኔ የሚፈልገኝ ትክክለኛ ቀጥታ ወደ ህይወት የሚመጣ ሰው ቢሆን ኖሮ ራቁትሽን ልይሽ እንደዚህ ሁኚ አይለኝም። እና ለዛ ግራ ገባኝ። በቃ የትኛውን ሊያዝ ማንን ሊያዝ ግራ ገብቶኝ ነው። ወንድም አለ። እድሜ ስንት ነው? 24። የት ነው ያለሽው? ዱባይ። ገና አዲስ ነኝ ደግሞ። ምን ያህል ጊዜ ሆነሽ ዱባይ ከመጣሽ? 2 ዓመት አልሞላኝም። እሺ ሚውት አድርጊና አዳምጪኝ። እሺ ወንድሜ፣ አንደኛ እንዴት ሊያዝ የሚባል ጥያቄ የለም። እሺ ይሄ ታክሲ አይደለም ወይ ባስ አይደለም። ባስ ነው እንዴት ሊያዝ የት ሊያዝ የምትሄድ? ይሄ ህይወት ነው። ዝም ብሎ መጥቶ የተወራጨ ሰው ሁሉ ያፈቅርሻል ማለት አይደል። ቆንጆ ናችሁ ሴቶች፣ በተለይ ቆንጆ ናችሁ ያላችሁ በሙሉ የእውነት ይመስላችኋል? እውነቱን ነው ይመስላችሁ? ለዛ ብላችሁ የምታስቡ ሰዎች በጣም ነው የምታሳዝኑ። ቆንጆ ነሽ በፍቅርሽ አብጄ፣ አንቺ እኮ በአንቺ ሀሳብ ቁርሴን አልበላ ምሳዬን አልበላ እንቅልፍ አልተኛ፣ ያው ከሰውነት ጎዳና ወጥቼ። እውነት ነው እንደሚመስላችሁ? ይህ ምርጫ ቅስቀሳ ነው። የወንድ ልጅ ምርጫ ቅስቀሳ ማለት ኖርማል ወንዶች አይሉትም። ተራ ነገር ማለት እቃቃ ጨዋታ እንደሆነ ነው የሚገባቸው። ገብቶሻል?
ራቁትሽን ቪዲዮ ላኪልኝ፣ ፎቶ ላኪልኝ ካለሽ አንድ ወንድ ማምለጥ ነው ያለብሽ። ወንድ ልጅ ሴት ልጅን ራቁቷን በፎቶ ቪዲዮ እንድትልክለት ቁጭ ብሎ አንቺ ወገብሽ እንዲህ እስኪበጠስ ዱባይ ላይ ወገብሽ እስኪበጠስ ድረስ ትሰሪያለሽ። ጎንበስ ቀና ብለሽ እንቅልፋተሽ ለሱ ነው የምትገብሪው። ገና ለገና ሲያቀብጠኝ የላኩለት የራቁት ቪዲዮ እንዳይለቀቅ በሚል ተልካሻ ምክንያት ለሱ እየሰራሽ ገንዘብ መገበር ነው የሚሆነው። ቤት ኪራዩን መክፈል፣ ልብሱን ጫማውን መሸፈን፣ አስቤዛውን መሸፈን። እንደዚህ የሚኖሩ ሴቶች እንዳሉ ታውቃላችሁ። የሆነ እየነገርኳችሁ በዚህ የሚኖሩ ወንዶች እንዳሉ ታውቃላችሁ። ግን ማንም ፊት ለፊት አይነግራችሁ። ለምን? ምን ተብሎ ሲነገራል? ማምን ብሎ ሲነገራል? እንደዚህ እያረኳት ነው ብሏችሁ አይነግራችሁ እንጂ ወንዱ ወይም እንደዚህ እያረገኝ ነው ብላም ሴቷ አትናገር። ሁሉም ግን አስመስለው ነው የሚኖሩት። ማንም ፊት ለፊት አይናገር። ግን አብዛኛው ወንድ አብዛኛው ማለት ይሄ በእንደዚህ አይነት የሚያስቡ ነው ብለሽ ትዳር ይዞ በስነ ስርዓት በክብር የሚኖሩ አሉ። ግን እንደዚህ ሴት ልጅን ራቁት ምናምን ላኩ የሚሉት አብዛኞቹ ወንዶች የብዙ ሴቶችን ቪዲዮና ፎቶ ይዘው ስራ ሳይሰሩ ቁጭ ብለው የሚበሉ ሰዎች አሉ። ገብቷችኋል? ጥሩ የምትያቸው ሰዎች እኮ ናቸው እናንተ። አሁን እሱ እኮ የምደነቅበት ሰው ምናምን የምትሏቸው ነው እያልኳቸው። ለዛ ነው ሰይጣንም ብርሃናማ ነው። አሁን ድረስ ቆንጆ ነው ባይዙ። አሁን ማህበራዊ ህይወት ይኖራችሁ ችግር የለውም። ራቁት እስከ መላላክ ድረስ አትድረሱ። ያንቺ ራቁት ቪዲዮ ምንም አይሰራለትም ለአንድ ወንድ። ገብቶሻል? ቆዳሽን ሊገፍልሽ ካልሆነ በስተቀር እና ሴት ልጅ ክብሯ እምቢ ማለቷ። እንደዚህ የሚኖሩ ወንዶች አሉ እየነገርኳችሁ። እንዲህ ፊት ለፊት የሚነግራችሁ ሰው ላይኖር ይችላል። አንቺ በቁምጣ ላኪልኝ ቪዲዮ ቀርጸሽ ምናምን ራቁት ሽልሽ ምናምን ያለሽ ወንድ አንቺን የራቁት እንትን ማየት ፈልጎ አይደለም። ይናት ነገ ባንቺ ኑሮውን ይኖራል። ህንፃ ይገነባል ባንቺ ቁጭ ብሎ ማለት ነው። አንቺ ገንዘብ እየላክሽለት። ገብቶሻል? ለሱ ነው የምትገብሪው። መውጫ መግቢያውን ስራ አይሰራም። ቁጭ ብሎ ለምን ይለፋል? ይሄንን ፐርፐዝሊ የሚያደርጉ ሰዎች አሉ። ፐርፐዝሊ አንቺን ለማጥመድ 2 ዓመት ሊለፋ ይችላል። 2 ዓመት እንድታምኙ 3 ዓመት ሊለፋ ይችላል። አንቺ ጋር ጥሩ ሰው ሆኖ ማለት ነው። እናንተ አትነቁማ። በቃ የ2 ዓመት በሙሉ ምን የመሰለ ሰው ነው ከጎን ያለው ትያለሽ። እየታቀደልሽ ያለውን አታቂ። ስለዚህ በርቀት ራሳችሁን ጠብቁ ሴቶች። እኔ ነገ ሴት ልጅ ልትኖረኝ ስለምትችል ነው መነግራችሁ። ሴት ልጅ ብትኖረኝ ቁጭ አርጌ መነግራት ይሄ ነው። ከልጅነቷ ጀምሮ ቁጭ አርጌ ያስተማርኩ ማሳድጋት ይሄ ነው። ስታድጌ ማንም መጫወቻ እንድትሆን አልፈቅድም። እንደ አባት የሚሰማኝን ነው መነግራችሁ። ገና ሳልሆን ግን ነገ ብትኖረኝ ሴት ልጅ አሁን ወንዱ እዚህ ውስጥ ያለው ሰው እንደዛ ብሎ ቢያስብ ደስ ይለኛል። ወንዶቹ እንዲህ ሲነገር እናንተ ማታረጉት ከሆነ አትናደዱ። ይሄ ነገር ሲነገር ይሄ እውነት ሲነገር የምትናደዱ ከሆነ ችግር አለባችሁ ማለት። ማትናደድ ከሆነ ነገ ሴት ልጅ ላይም ሊሆን ይችላል ብለህ ማሰብ አለ። ስለዚህ ራሳችሁን ጠብቁ። ቀረቤታችሁ ልክ ይኑረው። ሶሻል ላይፋችሁ ገደብ ይኑረው። ጊዜው በጣም የሚያስጠላ ጊዜ ነው። ገብቷችኋል? ማንም የሚከላከልላችሁ ሰው የለም። አንድ ወጥመድ ውስጥ ከገባሽ እስረኛ፣ የቁም እስረኛ ሆነው የሚኖሩ ሴቶች አሉ። የቁም እስረኛ አይናገሩም። እንዲህ እየተደረግኩ ነው ብሎ መክሰስ አይችሉም፣ መናገር አይችሉም። ምክንያቱም ድንጋይ ይወረወርባታል። ማን እግርሽን ክፈች ያለሽ ትባላለች። አበሻ እንደሆነ ምላሱን ታውቁታላችሁ። እሷ እናንተ ላይ ነው መልሶ አፈሙዙን የሚያዞረው።
ትፈራለች። ወደ ህግ ብትሄድ ነገ የሰውዬ በሚዲያ ቢለቅብኝስ ብላ ትፈራለች። መጀመሪያ አትቀደሙ ጓዶች። ስለዚህ ልክ መስመር፣ ቀይ መስመር ይኖራችሁ። እንኳን ለሴት ለወንድ ራሱ በጣም አስቀያሚ ጊዜ ነው። ገብቷችሁ? አንቺ ለምን አልያዝኩም እንደዚህ የሆኑ በዙብኝ ሴቶች፣ እንደዚህ የሚጠይቁ ወንዶች በዙብኝ ብለሽ የጠየቅሽ ይቅርብሽ። ከእግዚአብሔር ያልሆነ ነገር አይጠቅምሽ። ከእግዚአብሔር የሆነ ነገር ጊዜ ይፈጅ ነው የሚመጣው። ጥሩ ነገር ሁሌ ጊዜ ይፈልጋል። ጥሩ ነገር ሁሌ ዋጋ ያስከፍላል። ገብቷችኋል? ሁል ጊዜ እናንተ ጥሩ ባል ከሆነ የምትፈልጉት ጥሩ ባል እንደዚህ ዝም ብለው በአንድ ክሊክ የሚመጣ ነገር አለ። ማስረግጬ የምነግርሽ ለዛ ቲክታክ ላይ ሄደሽ ክሊክ ሃይ የኔ ቆንጆ ምናምን እንሞዳሞድ ምናምን ብሎሽ በዚህ ጥሩ ወንድ ልባሙን ወንድ አታገኙ። ልባም ወንድ አይጠብስም፣ እንዲህ ሲጀናጀን አታገኙ። በጣም ክብር አለ። ሃይ ብለሹ በመለሰልሽ እንደው ጥሩ እግዚአብሔር ሰላምታ እንኳን በሰጠሽ በተቻለ መጠን ራስሽን ጠብቂ። 24 ዓመትሽ ነው፣ ስራ ስሪ። ዱባይ ነው ያለሽው እንደነገርሽ፣ ወጥለሽ ስሪ፣ ስራ ላይ አላማ ይኖርሽ። 25 26 27 ዓመትሽ ገና ይደርሳል ትዳሩ። አሁን ገንዘብ ያይ ገንዘብ ምንድነው? ልብ በ40 ዓመት ገንዘብ በ20 ዓመት ይባላል። እኔ የ40ውን ልንገርሽ ስላረጀው 20 ላይ ስላለሽ አንቺ ገና ነሽ። የሚገባሽ ገና እኔ አሁን የገባኝ የአንቺ እድሜ ላይ ሆኜ ቢገባኝ ታምር ሰራ ነበር። ግን ብዙ ጊዜ በእድሜ ነው የሚገባችሁ። ወድቃችሁ ተነስታችሁ ተምራችሁ ተሳስታችሁ አጥፍታችሁ አፍርሳችሁ ምናምን ነው የምትማሩት። 20 ላይ ነሽ። የ40ውን ሰው ምክር ስሚ። ከሰማሽ አድቢ፣ ልጓም አበጅለት ህይወትሽ ላይ ያለውን ነገር ይሁን ዊጥ ዊጥ እዚህ ዛንጣን ጥጣን ነገ ልትረጋጊ ነው የሚሆነው። ሰው በጣም እዚህ ምድር ላይ አደገኛው ፍጡር የሰው ልጅ ነው። መድኃኒትም የሰው ልጅ ነው። መድኃኒት አድርጎ የሚሰጣችሁ እግዚአብሔር ነው፣ የሰው ልጅ ነው። አለበለዚያ ግን እንደ ሰው ልጅ አደገኛ አውሬ የለም። እባብ አልፈራም እኔ ከሰው ልጅ ነው። እባብ ምናምን ቢነድፈኝ ምን ችግር አለ? መርዙ ይወጣል፣ እታከማለሁ። የሰው ልጅ ከነደፈሽ እኮ ነደፈሽ ነው። እስከ እድሜ ልክሽ ድረስ አጥንትሽ ድረስ ስርስሮ ነው ሲያምሽ የሚኖረው። የእባብ መንደፍ እኮ በቃ አለቀ። መርዙን በመድኃኒትም ትድኘዋለሽ። በጣም በጥንቃቄና በማስተዋል በእግዚአብሔር ማስተዋል ላይ ተራመጅ። ሰው ማስተዋል የለውም። እኔ በራሴ ማስተዋል ላይ መደገፍ አልፈልግም። ከጠየቅሽኛ እንደ አሌክስ እኔ በራሴ ማስተዋል ሰው ነኝ፣ ስጋን የለበስኩት እንሸራተታለሁ። በእግዚአብሔር ማስተዋል ላይ ነው መደገፍ ያለብሽ። አንተ ጠብቀኝ እንዳልሰናከል ብለሽ ሁልጊዜ ጸሎት እያደረግሽ በማስተዋል መሄድ ነው። ወጣትነት እሳት ነው። ከተጠቀምሽበት ህይወትሽን ያበስለዋል። አላግባብ ከተጠቀምሽበት ደግሞ ህይወትሽን ያበላሸዋል። እሳትን ለምንድነው የምትጠቀሚው ነው ጥቅሙ። ምግብ ያበስልልሻል፣ ቤትሽንም ያቃጥልልሻል። ስለዚህ ለየትኛው ልጠቀመው? ስለዚህ እሳቱ ላይ ነው ያለሽው። አሁን አንቺ እሳቱ እድሜ ላይ ነው ያለሽው። እሳቱ ያንቺ ምርጫ። ተግባባ? እሺ አሌክስዬ፣ በጣም አመሰግናለሁ። ተባረክልን። አንተ በረከታችን ለኛ የእውነት በጣም ነው የምናመሰግነው። በጣም ነው የማመሰግነው። በጣም ነው የማከብርህ። ዘመን ይለምልም። እግዚአብሔር ከክፉሉ ይጠብቅ። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ፣ ያ ብዙ ሴቶች በዚህ እየተጠቁ ስለሆነ ማንንም እንዳታምኑ፣ እኔንም እንኳን እንዳታምኝ። በሮንግ ዌይ ከመጣው አሌክስ ስለሆነ እንዳትይ፣ ማንንም ሰው እንዳታምኝ። ትክክለኛው ነገር እሱ የአቋም ሰው መሆን ማለት ያ። ሄሎ ሄሎ፣ የአቋም ሰው ማለት እንደሆነ እኔም ራሱ በዚህ ወይ በመጣ አሌክስ ስለሆነ ምክር ስለሚሰጥ ወይ ስለሰጠኝ ጥሩ ሰው ሊሆን እንዳታምኝ። ማን ስለሆንኩ እኔ ትክክለኛው መስመር ላይ መገኘት አለብኝ። ስለዚህ እንዳታምኝ ማለት ነው። ሄሎ ሄሎ። እሺ ቀደን ሰፍተነዋል። ለማንኛውም ምንድነው የሰጠንሽን ሽሮፕ ዋጪ በአግባቡ። ትጡትም እኮ ዘንድሮ እኮ አስቸጋሪው ነገር ሽሮፑም ይዋጥ ነው። እሺ ጋይስ ዋጡት፣ ዋጡት እየወሰዳችሁ ሼልፍ ላይ እያስቀመጣችሁት ምናምን ከዛ ሀገር ሸብኝ ያላችሁ ትመጣላችሁ። ዋጡ። አለበለዚያ የሚያስውጥ እንትን
ግብረ ኃይል እንዳናቋቁምላችሁ የሚያስወጥ ግብረ ኃይል እናቋቁም እንዴ ጋይስ? እሺ አንዴ በርጋ በጣም ግፊያ አለ። ምንድነው የምትጋፉት? በር አካባቢ አትጋፉ። እስቲ ይደርሳል። ሃፒ ኒው ይር። በዚህ አጋጣሚ ኧረ 2 ሰው ገባ በአንዴ። ቆይ አንዴ። ሃፒ ኒው ይር። እሺ ኒው ይር እያከበራችሁ ያላችሁ ሰዎች ሃፒ ኒው ይር። እሺ ሁላችሁ ሄሎ ሄሎ። እሺ ዝምታ ነው መልሴ። ቀጣይ በጣም ብዙ ሰው ዝም ብሎ ይልካል ሪኩዌስት። ለዛ ነው እሺ ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ሄሎ ሄሎ። ጤና ይስጥልኝ። ሰላም እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየከኝ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? በነገራችን ላይ ብዙም አላውቅም ነበረ። እሺ ስላንተ የሚያውቅ ሰው ነው ሼር አድርጎልኝ ግቢና አውሪው ብሎ ያለኝና ያው አልገባኝም ብዙም ስለምን እንደሆነ፣ ግን እስቲ ግቢና አውሪው ብሎ ነው ሼር አድርጎልኝ። ፎሎ አድርጌ ከዚህ በፊት ሞክሬ ነበር 1-2። እሺ ንገሪ። አላገኘውም ቦታ። እሺ ንገሪ። ምን እንርዳሽ? እስቲ ግቢና ያው ምን እንርዳሽ? ንገሪ። እኔ እንኳን ታሪኬ በጣም ረጅም ነው፣ በጣም ብዙ ነው ማለት ከየትኛው እንደምጀምርልህ አላውቅም። በጣም ረጅም ታሪክ ነው ያለው።